እንዴት አመሻቷም? ደህና። አንተ ማን ነህ? ሙስጠፋ እባላለሁ። የሲፈን እንግዳ ነኝ። በዚህ ሰዓት ታዲያ እዚህ ምን ትሰራለህ? ያው ንፋስ ለመቀበል ነው። ስላገኘው ደስ ብሎኛል ወዳጄ። እሺ ማለት ወዴት ነህ? ግን ያው ትንሽ ብርዱ ነው የሚከብደኝ። አንቺን እንደፎጣ አጣፋሻል ሙስጠፋ። እሺ በቃ ወይ ተቃቅፈን እንተኛለን። ብርድ ይቀፍ። አንቺ ደግሞ ሆኖልኝ አንተ ሚስት መሆን ባልችልም እዚህ ቤት ቀን አንድ ቀን እንዲከፋኝ አድርገህ አታውቅም። ለእሱ ላመሰግን እፈልጋለሁ። የተለየ ነገር አላደረኩም። ሌላው ሙስጠፋ ለእኔ በጣም መልካም ሰው ነው። ቤተሰብ በሌለኝ ሰዓት ቤተሰብ ሆኖኛል። እናም እባክህ ከመላላክ ጀምሮ የሚያግዝ ስራ ካለ ራሱን እየሰራ ህይወቱን ቢያስተካክል ደስ ይለኛል። ማለት አሁን ላይ በጣም አሳዛኝ ሁኔታ ላይ ነው ያለው። የዚህን ያህል ያለህበትን ሁኔታ ማወቅ እንችላለን? እናቱን በመኪና አደጋ አጥቷት ለረዥም ጊዜ ታሞ አሁን ሄዳ ነው። እናም ያ ከመሆኑ በፊት ነበር እኔን ሲረዳኝ የነበረው። አሁን ላይ እንደዚህ ሆኖ ሳየው የእናንተ መልካምነት ስለማውቅ ወደዚህ ያመጣሁት። አጋጣሚ ቢለያይም የኔና ያንተ ህመም አንድ ነው። እናም አብሬ ነኝ ወንድሜ። እሺ አመሰግናለሁ። ጉድ ሳይሰማ መስከረም አይጠባ አለ ያገሬ ሰው። የወይዘሮ ጄሪ ፍቅረኛ አቶ ሙስጠፋ ነበረ ለካ የድሮ ፍቅረኛዋ። በእርግጠኝነት ያረገዘችው ልጅ የእሱ እንደሆነ ምንም ጥርጥር የለውም ማለት ነው። ውድ ቤተሰቦቻችን ይህን ቻናል ላይክና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። አቶ ሙስጠፋ አቶ አምነን እንዴት አመሸህ ይለዋል። ደህና አንተን ማን ልበል? ሙስጠፋ እባላለሁ የወይዘሮ ሲፈን እንግዳ ነኝ ይለዋል። እና ታዲያ በዚህ ሰዓት ምን ትሰራለህ እዚህ ሲለው አይ አየር ለመቀበል ፈልጌ ነው ይለዋል። ጥሩ ጥሩ መልካም ምሽት ብሎት ይገባል። ቤት ገብተውም እራት እየበሉ ሲፈን አቶ አምነን ምንም እንኳን እድለኛ ሆኜ ሚስትህ ባልሆንም እዚህ ቤት ስኖር ግን ምንም ነገር አጉድለህብኝ አታውቅም። ለሱ በጣም አመሰግናለሁ ስትለው ኧረ ምንም አይደል ምስጋናም አያስፈልገውም ይላታል። እሺ አቶ ሙስጠፋ በጣም ለእኔ መልካም ሰው ነው፣ ብዙ ውለታ የዋለልኝ ሰው ነው፣ ብቸኛ በነበርኩበት ሰዓት ብዙ ውለታ የዋለልኝ ሰው ነው ስትለው እና አሁን ላይ ችግር ላይ ነው ያለው። ስለዚህ ከተላላኪነት ጀምሮ ስራ እየሰጠኸው ራሱን ቢችልና ራሱን ቢቀይር ብዬ አስቤ ነው ትለዋለች። እሺ ምንም ችግር የለውም ወይ ግን ችግርህን ማወቅ እንችላለን ሲለው እግሩን ትነካዋለች። እግሩን ስትለው ያው ችግሩ ምን መሰለህ እናቱን በመኪና አደጋ ነው ያጣው እና ከዛ ጀምሮ በጣም ችግር ላይ ነው ያለው። እሱ ከመፈጠሩ በፊት ነበረ እኔን ሲረዳኝ ነበረ ትለዋለች። እሺ ምንም እንኳን ያለንበት ሁኔታ ባይመጣሰልም ታሪካችን ግን ተመሳሳይ ይመስላል እና ምንም ችግር የለውም ወንድሜ አይዞህ ይለዋል። በጣም ምስኪን ነው አቶ አምነን። ጄሪ ክፍሏ ገብታ ሰቅሰቅ ብላ እያለቀሰች ነበረ አቶ ሙስጠፋን ካየች በኋላ። ምክንያቱም የድሮ ፍቅረኛዋ ነው። በጣም ብዙ ጎድታው ብዙ በድለው
እንደሆነ ነው እሱም የሚያሳየውና እሱም የተናገረው ማለት ነው። ኢቨን ያረገዘችው ልጅ ራሱ የአቶ ሙስጠፋ እንደሆነ ምንም ጥርጥር የለውም ማለት ነው። ስቅስቅ ብላ እያለቀሰች ነበረ። ለምን ወደ ህይወቴ መጣ? ለምን ድጋሜ ህይወቴ ሊበጠብጥ መጣ? ትለዋለች። ከዛም ተከትሎ ክፍሏ ድረስ ገብቶ የቀማሽኝን ምን ፈልገህ ነው የመጣኸው ስትለው የቀማሽኝን በሙሉ ትመለሽልኛለሽ፣ ብዙ ነገሬን ቀምተሽኛል፣ ጊዜዬን፣ ልጅነቴን፣ ገንዘቤን፣ ብዙ ነገሬን ይላታል። ኦኬ እና አሁን የድሮ ጊዜ የለም፣ አሁን እኮ ያ ጊዜ የለም ስትለው ላንቺ ነው፣ ለእኔ ብዙ ነገር ሰጥተሽኛል፣ ስለዚህ እያለ ሊበቀላት በጣም ብዙ ነገር እያደረገ ይገኛል ማለት ነው። እሷ ግን በጣም ተጨንቃለች። ከዛም መኝታ ክፍሏ ድረስ ሄዶ ሊደፍራት ይሞክራል። አልጋ ላይ እንደጣላት በሩ ሲንኳኳ አቶ አምነን ነበረ። በርም ሲንኳኳ ወደ ሽንት ቤት ሩጣ ትገባለች፣ ታስገባዋለች እሱንም። ከዛም በር እሱን ሽንት ቤት ቆልፋበት በር ልትከፍት ስትወጣ አምነን ምን ታደርጋለህ? ለምን መጣህ? ማለቴ ወዴት ነህ? እያለች ትደነባበራለች። እንዴ ቤቴ እኮ ነው፣ ከቤቴ ወዴት ልሄድ ሲላት እሺ እሺ የምታደርገው የምትይዘው ግራ ገብቷት ነበረ። ከዛም በሩን ከፍታ እንዳስገባችው እሱ አልጋ ላይ ጋደም ብሎ ከቤሬን ጋር ያሳለፈውን ጊዜ እያስታወሰ በደስታ በዛው እንቅልፍ ይይዘዋል። በደስታም እንቅልፍ ሲይዘው እሷም ቀስ ብላ አቶ ሙስጠፋን ከሽንት ቤት አወጣ ወደ ክፍሉ ታስወጣዋለች ማለት ነው። ከዛ በመቀጠልም ጀሪኔን አቶ ሙስጠፋ በዚች 2 ቀን ውስጥ 500,000 ብር ካላመጣሽ እመኝኝ ህይወትሽን መስቀልቅልቅል ነው የማደርግብሽ። ስለዚህ ካሁኑ 500,000 ብር ፈልጊ ይላታል። እንዲህ ከየት አመጣለሁ? ምን ማለት ነው ስትለው አያገባኝም። ምን ነው ባልሽ ሀብታም አይደል እንዴ? ጠይቂዋ። ከየትም አምጪው 500,000 ብር በ2 ቀን ውስጥ እፈልጋለሁ ይላታል። ከዛም በጣም ትናደድና ቃልን ትጠይቀዋለች። የአቶ አምነንን ጓደኛ ማለት ነው። ቃል በጣም መሰሪ የሆነ ሰው ይመስለኛል። ምክንያቱም ቃልን ስታማከረው እሱ ምንድን ነው ያላት? ያን ያክል ብር ብር ይሰጠኛል እንዴ ብጠይቀው ለአንዳንድ ነገር ትለዋለች። እኔ እንጃ ያው ግን ለምን ብሎ መጠየቁ አይቀርም ይላታል። ወይኔ ጉዴ ምንድነው የማደርገው ስትለው እሺ አንተ ብትጠይቅልኝ ስትለው እሺ ችግር የለውም ግን ለእኔ አንድ ነገር እንድታደርጊልኝ እፈልጋለሁ ይላታል። ምንድን ነው እሺ ስትለው ቤሪን ከኔ ጋር እንድትተኛ ታደርጊያታለሽ ይላታል። በጣም ነበረ ደስ ያላት። ምክንያቱም በዛውም ከአምነን ራቀች ማለት ነው። ስለዚህ በአንድ ድንጋይ 2 ወፍ፣ እሺ ምንም ችግር የለውም ትለዋለች። እሺ ተስማምተናል ሲላት እሷም ቤሪንን ለማሳመን ሳይሆን የሆነ ነገር መድኃኒት ልታጠጣት ነው። በእርግጠኝነት እንደዛ ነው። ምክንያቱም ቀድሞውንም ቃል ቤሪንን እኔ የምልሽ ምን እያረግሽ ነው ብሏታል። ቤሪንና አቶ አምነን እያወሩ ነበረ። ከደረጃ ስትወርድ ተገናኝተው ሁለቱም እንዴት አደርሽ? እንዴት አደርክ? አዳርህ እንዴት ነበረ? ጥሩ ነበረ። አንቺስ? የትናንቱን እያሰብኩ በዛው ነው የተኛው ይባባላሉ። በጣም ደስተኛ ናቸው ሁለቱ። ነገር ግን ቃል ይመጣና በመሃል ወሬያቸውን ያቋርጣቸዋል። ከዛም ቃል እንዴት አደርክ ብሎ ከዛ እሱ ሳሎን እፈልግሃለሁ ብሎት አቶ አምነን ሲሄድ ቃልም የቤሬንን እጅ ይዞ እኔ የምልሽ ምን እያረግሽ ነበረ ከባለ ትዳር ወንድ ጋር ይላታል። ኧረ ምንም፣ ምን ላረግ እችላለሁ ከባለ ትዳር ወንድ ጋር ስወርድ ነው የተገናኘነው ትላለች። ኦኬ ለምን ይህን የመሰለ ውበትሽንና ቁንጅናሽን አትጠቀሚበትም ይላታል። ምን ማለት ነው ስትለው በቃ ከኔ ጋር ሁኚ አይነት ነገር ሲላት ተገርማ ትተው ሄደች። ይህ ሰውዬ በጣም መሰሪ ይመስለኛል።
ቤሪን የምታፈቅረው አምነንን ነው፣ አምነንም እሷን ነው የሚያፈቅረው። ነገር ግን ይችኛዋ ስላረገዘችበት ብቻ ከዚችኛዋ ጋር ባልንም ስለተጋ እና እውነቱ ወጥቶ ቤሪንና አምነን አንድ ላይ እስኪሆኑ ድረስ እጅግ በጣም ነው የምንጓጓው ማለት ነው። ደግሞ እውነት ተደብቆ አይቀርም፣ አንድ ቀን እውነቱ ይወጣል ማለት ነው። የጄሪን ሁሉም ነገር ሚስጥሯ፣ ሁሉ ነገሯ ይወጣል ብዬ ተስፋ አደርጋለሁ። ይወጣልም ደግሞ እውነት ተደብቆ አትቀርም። አምናን በጣም እያስታወሰ በቃ ከሷ ጋር ያሳለፈውን ከቤሪን ጋር ያሳለፈውን ነገር እያስታወሰ እጅግ በጣም ደስ በሚል ስሜት ውስጥ ነበረ የነበረው ማለት ነው። በዛው እንቅልፍ ሲወስደው ነው እንግዲህ አጅሬ የተመለሰውን የሄደው ማለት ነው። ከሽንት ቤት ወጥቶ ወደ ክፍሉ የሄደው ማለት ነው። እና እንግዲህ ከሲፈን ጋር ሲፈን ደግሞ የት ሄዶ ነው ይህ ሰውዬ ምን እያደረገ ነው እያለች እየተበሳጨች ነበረ። ነገር ግን ወደ ክፍሉም ሲሄድ እውነትም ነገር አቶ ሙስጠፋ በጣም የሚያስፈራ ሰው ነው። አይኑ ራሱ ያስፈራል ማለት ነው። እና ወደ ክፍሏ ሲሄድ ምንድን ነው ሙስጠፋ የት ሄደህ ነው? ምን እያደረግክ ነው? ሲፈን ምን መሆንሽ ነው? አንድ የማደርገው ቀለል ያለ ጉዳይ ነበረኝ እንደዛ ነው ይላታል። እሺ ብላ ጸጥ ብላ እንትን አለችው። ከዛ እንደዚህም እያወራች ወይዘሮ መርሲ ከውጭ ትመጣለች። እንግዲህ አክስትዮዋ ትንሽ ከባድ ሰው ናት። ሁሉም ቤተሰብም ፈርቷት ነው ያለው። ይህን ቤተሰብ ምስቅልቅሉን ለማውጣት ነው ያለችው ማለት ነው። እና ያው የት አድራ እንደመጣች ማንም አያውቅም። አምነን እንደውም እራት ሲበሉ የት ሂዳ ነው አክስቴ? አቶ አምነን በጣም መጠንቀቅ ያለበትን ነው ለመናገር ቃልን ጭምር ነው፣ ሌሎቹን ብቻ አይደለም። ቃል በጣም ከባድ የአምነን ጠላት ይመስለኛል ማለት ነው። እንዴት እንደሆነ አላውቅም። አሁን እኮ ባለትዳር ነህ ነው የሚለው እሱንም። በዛ ላይ ቤሪንን ለማጥቃት በጣም ሙከራ እያደረገ ነው። እጅግ በጣም አስቸጋሪ ነው። አቶ አምነን በጣም የዋህ ነው፣ ሰውን ያምናል እና ሁሉንም አምኗል። ሌሎቹ ግን እሱን ለመጉዳት ነው ሁሉም እዚህ ቤት ያለው እና እያስመሰሉ ከሚጎዱ ሰዎች በእውነቱ ይጠብቀን። ይህ ፊልም ብቻ ላይ ሳይሆን እውነታ ላይም ያለ ነገር ስለሆነ ማለት ነው። እና ውድ ቤተሰቦቻችን ይህን ቪዲዮ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። ውድ የድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች በቀጣይ ክፍል እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሆንላችሁ። እናመሰግናለን።